إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. يالله ملكتنيا عليه الصلاة والسلام كأند ጉዞ ሲመለሱ በአንድ የገጠር ሰው ቤት አጠገብ አለፉ። ባላገሩም የእንግዳ አቀባበል አደረገላቸው። ከተስተናገዱ በኋላ መዲና ስትመጣ ጎራ ብለህ ጎብኘኝ አሉት። ባላገሩም ከጥቂት ጊዜ በኋላ ወደ መዲና መጣ። ነብዩ አለይሂ ሰላቱ ወሰላም እንደ እንግዳ ካስተናገዱት በኋላ አንድ ነገር ላበረከትልህ እሻለሁና ጠይቀኝ አሉት። እርሱም የምጋልባት እንስሳ እፈልጋለሁ አላቸው። ስጡት አሉ። አሁንም ጠይቀኝ አሉት። እርሱም ለቤተሰቦቼ አገልጋይ እፈልጋለሁ አላቸው። ስጡት አሉ። አሁንም ጠይቀኝ አሉት። ፍየሎቼን የሚጠብቅልኝ ውሻ እፈልጋለሁ አላቸው። ይህ አጋጣሚ በጣም ከፍ ያለ ነገር የሚጠየቅበት ነበር። እርሱ ግን ተራ በሆኑ ነገሮች ላይ አተኮረ። የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም እንደ በኒ እስራኤል አዛውንት መሆን ተሳናችሁን አሉ። በሁኔታው ሱሐቦች ተገረሙ። የአላህ መልእክተኛ ሆይ የበኒ እስራኤል አዛውንት ታሪኳ ምንድነው አሏቸው። ነብዩም አለይሂ ሰላቱ ወሰላም ሙሳ ከግብጽ ህዝቦቹን ይዞ ሲወጣ በጉዞ ላይ እያሉ ድቅድቅ ያለ ጨለማ አጋጠማቸው። ሙሳም በተከሰተው ነገር ተገረመ። ህዝቦቹም እንዲህ አሉት፣ ካንተ በፊት የነበረው ነብይ ዩሱፍ ቃል ኪዳን አስይዞናል። እርሱም ከግብጽ ምድር ስንወጣ ከቀብሩ አውጥተን ይዘነው እንድንሄድ ነበር አሉት። ሙሳም ቀብሩን አሳዩኝ፣ የት ነው ያለው አላቸው። እነርሱም አንዲት አዛውንት እንጂ የሚያውቀው ሰው የለም አሉ። ሙሳ አለይሂ ሰላም አዛውንቷን አምጡልኝ አለ። ስትመጣ የዩሱፍ ቀብር የት ነው አሳየኝ አላት። እርሷም ጥያቄን እስክትመልስልኝ ድረስ አላሳየህም አለችው። ጥያቄሽ ምንድነው አላት። በጀነት ውስጥ ካንተ ጋር አብሬ መሆን ነው። በጀነት ውስጥ በነብይነት ደረጃ መሆን እፈልጋለሁ አለች። ሙሳ ጥያቄዋ ከብዶ ታየው። ምክንያቱም ሙሳ የጠየቋት የተለመደ መረጃ ነው። ነገር ግን አዛውንቷ የጠየቀችው ዋጋ ያልተለመደ ከመሆኑ ጋር በሙሳ እጅም ላይ የሌለ ነው። ዳሩ ግን አላህ ለሙሳ ጥያቄዋን ተቀበላት የሚል ራእይ ላከለት። ሙሳም ተቀብዬሻለሁ አላት። ከዚያም አንድ ውሃ ያለበት ቦታ ጠቆመችው። ውሃውን ቀድቶ ባዶ እንዲያደርገውም ነገረችው። ሲጨርሱም እዚህ ቦታ ላይ ነው ቆፍረው አለች። ቆፈረና የዩሱፍን አለይሂ ሰላም አስክሬን አወጣ። ኢማም አህመድ እንደዘገቡት ሁሌም የሞራል ከፍታ የሌለው ሰው ዝቅ ባሉ ነገሮች ላይ ይወሰናል። የሞራል ከፍታ ያለው ሰው ግን የተራ ነገሮች አያረኩትም። በአዛውንቷና በባላገሩ መካከል የሆነው ያው ነው። አዛውንቷ ከነቢዩ ሙሳ አለይሂ ሰላም ያገኘችውን እድል ተጠቅማ ወጣትነቴ እንዲመለስልኝ እሻለሁ ማለት ትችል ነበር። ይሁንና አጋጣሚው ከዚህ በላይ የሚፈቅድ በመሆኑ ከነቢይ ጋር በጀነት መሆን መታደልን አግኝታለች። አዛውንቷ ምን ያክል ብልህ አማኝና የላቀ የሞራል ከፍታ እንዳላት ግልጽ ነው። የሞራል ከፍታ ማለት በእያንዳንዳችን የሚወሰን የመሆን ጥጋችን ነው። ዳሩ ግን ሁላችንም ከአንድ ሰማይ በታች ብንሆንም አንድ አይነት የሞራል ከፍታና የተነሳሽነት ፍቅር የለንም። ከዚህም የተነሳ ከፊሎቻችን በተራው ነገር የምንረካነን፣ ከፊሎቻችን ያሰብነውን ወደ መሆን ለማምጣት የሰዎችን ቅስቀሳና ጉትጎታ የምንፈልግ ነን።
ከፊሎቻችን ደግሞ በተነሳሽነት ፍቅር የተሞላን። ሰው በውስጡ ወደ ፈጠረው ምናባዊ ዓለም ጉዞ ሲጀምር ስሜቶቹ፣ አካሎቹ፣ አእምሮና መንፈሱ ንቁ የሆነ ተሳትፎ እንደሚያደርጉ ጥናቶች ያሳያሉ። እነዚህ ጥናቶች የሚነግሩን ቁም ነገር በሕይወት ዘመናችን ልናሳካው የምንሻውን ነገር በሐሳባችን ውስጥ ልናሳድረውና ልናቀጣጥለው እንደሚገባን ነው። ምክንያቱም በአእምሮአችን በሚገባ የተሳለውን ነገር ወደ መሆን የማምጣት አቅማችን ከፍ ያለ ነው። እንደሚታወቀው የሁሉም ነገር መጀመሪያ ጥሩ ሐሳብ፣ ከዚያም ያሰቡትን ወደ መሆን ማምጣት ነው። ከውስጥ ስንፍና ርቀን አንድን ነገር እንድንጀምር ከዚያም እንድናዘልቅ የሚያደርገን በነገሩ ላይ ያለን ልምምድና ችሎታ ወሳኝነት ቢኖራቸውም የአንበሳውን ድርሻ የሚይዘው ግን የተነሳሽነት ፍቅራችን ነው። ምክንያቱም የሞራል ከፍታና የተነሳሽነት ፍቅር ከሌለን አንድን ነገር የማስቀጠል አቅማችን ፈተና ላይ ይወድቃል። የሰው ልጅ የተነሳሽነት ፍቅርና የሞራል ከፍታ ሊኖረው የሚችለው ደግሞ የሁለቱን ወሳኝ ጥያቄዎች መልስ አጥብቆ ፈላጊ ሲሆን ነው። ማለትም በዚህች ምድር ላይ ሕይወቴን እንዴት ቀጣይ ማድረግ እችላለሁ እና በሕይወት የምኖርበት ፋይዳ ምንድነው የሚሉትን ጥያቄዎች መልስ ሲፈልግ ነው። እነዚህ ሁለት ጥያቄዎች በሁሉም ሰው ነፍስ ውስጥ የተዘሩ መሰረታዊና ተፈጥሯዊ ጥያቄዎች ናቸው። የእነዚህ ጥያቄዎች መልሶችም እየተዘረጋጉ የሰውን ሁለመናና ፍላጎትን ይመራሉ። በየቅጽበቱ በሚያደርጋቸው እርምጃዎችም ይተረጎማሉ። በሌላ አባባል ሰው ሕይወቱን በሙሉ አሳልፎ የሚሰጠው ለእነዚህ ጥያቄዎች መልስ ፍለጋ ነው። ይሁንና አንዳንዱ ሰው ይበልጥ የሚጨንቀው እንዴት እኖራለሁ እንጂ ለምን እኖራለሁ በሚል ጥያቄ ላይ አይደለም። የዚህ ዋና ምክንያቱ በልቡ ላይ የተፈጠረበትን ያላዋቂነትና የክህደት ግርዶሽ ማስወገድ አለመቻሉ ነው። የየዕለቱ እርምጃዎቻችን ትልቁን የሕይወት ግባችንን መደላደል አድርገው በሞራል ከፍታና በተነሳሽነት ፍቅር የታጀቡ መሆን አለባቸው። ለዚህ የሚረዱን በርካታ ነገሮች መኖራቸውን ምሁራን ይናገራሉ። እነርሱም የሚከተሉት ናቸው። አንደኛ፣ የእውቀት ምሰሶ የሆኑ ትምህርቶችን ማግኘት። ሁለተኛ፣ የተነሳሽነት ፍቅር ያላቸውን ጓደኞች መያዝ። ሶስተኛ፣ ጠንካራ ሃይማኖተኛ ሰው መሆን። አራተኛ፣ ትልቅ ሆኖ የመገኘትን ተፈጥሯዊ ጉጉትን ማነቃቃት። አምስተኛ፣ በየተሰማራንበት የሙያ መስክ ሞዴል የሚሆኑ ሰዎችን ማግኘት። ስድስተኛ፣ የቤተሰብና የአሳዳጊዎች ድጋፍ። በአንጻሩ ደግሞ የሞራል ከፍታን ከሚያንኳስሱና ተነሳሽነትን ከሚገድሉ ነገሮች መራቅ ያስፈልጋል። ማለትም በራስ መተማመንን ከሚሸረሽሩ ነገሮችና ተነሳሽነትን ከሚገድሉ ቤተሰቦች፣ ጓደኞች፣ አስተማሪዎችና በቅርብ ከሚያገኙን ሰዎች ጥንቃቄ ማድረግ አለብን። የሆነ ሆኖ ግን ኢስላም ለሞራል ከፍታና ለተነሳሽነት ከፍተኛ ቦታ የሚሰጥ ሃይማኖት ነው። በዚህም የተነሳ የኢስላም መሰረታዊ ምንጮች ቁርአንና ሐዲስ ስለ ሞራል ከፍታ፣ ስለ ተነሳሽነት በርካታ ጥሪዎችን አድርገዋል። ብዙ ሽልማቶችንና ማበረታቻዎችን ቃል ገብቷል። ነቢያትም አርአያ በመሆን ሰፊ ሽፋን እንደሰጡ ገልጸዋል። ለአብነትም የሚከተሉትን አንቀጾች እንመልከት። አዑዙ ቢላሂ ሚነ ሸይጣን ረጂም ፈስተቢቁል ኸይራት አይነማ ተኩኑ የእቲ ቢኩሙላሁ ጀሚዓ። ወደ መልካም ሥራዎችም ተሽቀዳደሙ፣ የትም ስፍራ ብትሆኑ አላህ እናንተን የተሰበሰባችሁ ሆናችሁ ያመጣችኋል። ሱረቱ አልበቀራ አንቀጽ 148። በሌላም አንቀጽ ቃለ ሙሳ ሊፈታሁ ላ አብረሑ ሐታ አብሉገ መጅመዐ አልበሕረይን አው አምድየ ሑቁባ። ሙሳም ለወጣቱ የሁለቱን ባህሮች መገናኛ እስከምደርስ ወይም ብዙውን ጊዜ እስከሚሄድ ድረስ ከመጓዝ አልወገድም ያለውን አስታውስ። ሱረቱል ካህፍ አንቀጽ 60። በሌላም አያ
من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ከአማኞቹ በእርሱ ላይ ለአላህ ቃል ኪዳን የገቡበትን በእውነት የፈጸሙ ወንዶች አሉ። ከእነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከእነርሱም ገና የሚጠባበቅ አለ። የገቡበትን ቃል መለወጥንም አልለወጡም። ሱረቱል አሕዛብ አንቀጽ 23። ከዚህ ሰፊ ትምህርት የምንቀስማቸው ትምህርቶች ምንድናቸው? ወደ 8 የሚሆኑ ነጥቦች አሉ። አንደኛ፣ በየትኛውም መስክ ብንሰማራ፣ በየትኛውም ዘመን ብንኖር፣ በየትኛውም ቦታ ብንሆን በጎ ለመስራት ዝግጁ መሆን አለብን። ሁለተኛ፣ ከነቢያት የበለጠ የሞራል ከፍታና የተነሳሽነት ፍቅር ኑሮት ምድርን የረገጠ ሰው የለም። ሶስተኛ፣ ዕውቀትን ለመፈለግ ከፍተኛ የሆነ የተነሳሽነት ፍቅር ሊኖረንና የሚያስፈልገውንም ዋጋ ለመክፈል ዝግጁ መሆን አለብን። አራተኛ፣ ሃይማኖተኝነት ጠንካራ መንፈሳዊነትን የሚሻገር ግብንና ቃል አክባሪነትን ሊያመጣ የሚችል የሞራል ከፍታን ይፈጥራል። አምስተኛ፣ ከቁሳዊ ዓለም የሚሻገር ስኬትን ለማግኘት ከፍተኛ የሆነ የተነሳሽነት ፍቅር ሊኖር ይገባል። ስድስተኛ፣ የሞራል ከፍታ እንድናገኝና የተነሳሽነት ፍቅር እንዲኖረን ከኛ የሚወጣው ወደኛ እንደሚመለስ ማወቅ አለብን። ሰባተኛ፣ የሞራል ከፍታና የተነሳሽነት ፍቅር ወደ ቁሳዊም ወደ መንፈሳዊም ዓለም ስኬት የመድረሻ መንገድ ነው። ስምንተኛ፣ ትልቅነት ጊዜያዊ ነገሮችን ለዘላቂ ነገሮች፣ ትናንሽ ነገሮችን ለትላልቅ ነገሮች ሲባል የመተው ሥራ ውጤት ነው። ነቢያችን ዓለይሂ ሰላቱ ወሰላም ስለ ተነሳሽነትና ስለ ሞራል ከፍታ አስፈላጊነት ብዙ አስተምረዋል። ለአብነትም የሚከተሉትን እንመልከት። አላህ እንዲህ ብለዋል፣ ባሪያዬ ወደ እኔ ስንዝር ሲቀርብ 1 ክንድ ወደ እርሱ ቀርባለሁ፣ 1 ክንድ ወደ እኔ ሲቀርብ 1 እርምጃ እቀርባለሁ፣ በእርምጃ ወደ እኔ ሲመጣ በሶምሶማ ወደ እርሱ እሄዳለሁ። ቡኻሪና ሙስሊም ዘግበውታል። በሌላም ሐዲስ አንድ ሰው መልካም ለመስራት አስቦ ሳይሰራው ቢቀር አላህ እርሱ ዘንድ 1 ሙሉ በጎ ሥራ ይጽፍለታል። መልካም ነገር አስቦ ከሰራውም ከ10 እስከ 700 እና ከዚያም በላይ ብዙ እጥፍ ድርብ ደረጃ ወይም ሐሰናት እርሱ ዘንድ ይጽፍለታል። ቡኻሪና ሙስሊም ዘግበውታል። በሌላም ሐዲስ አንድ ሰው ችግኝ እየተከለ የትንሣኤ ቀን ቢታወጅበት እንኳን የመትኪያ ጊዜ ማግኘት ከቻለ የያዘውን ችግኝ የመትከል ሥራውን ይጨርስ። ትርሚዚ ይዘግበውታል። በሌላም ሐዲስ የቁርአን ባለቤት አንብብ፣ ወደ ላይም ዝለቅ፣ በቅርቢቱ ዓለም ታደርገው እንደነበረው አሳምረህ አንብብ፣ የደረጃህ ከፍታው ከመጨረሻዋ አንቀጽ ላይ ነው ይባላል። አቡ ዳውድ ዘግበውታል። በሌላም ሐዲስ ከናንተ አንዳችሁ አላህ ሆይ ከፈለክ ማረኝ፣ ከፈለክ ዘንልኝ አይበል፣ ቁርጠኛ ይሁን፣ ጉጉቱም ከፍ ይበል። ምክንያቱም አላህ ምንም ነገር መስጠት አይከብደውም። ሙስሊም ዘግበውታል። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። اللهم إنك عفو تحب العفو فاعف عنا. اللهم يا مقلب القلوب ثبت قلوبنا على دينك. اللهم وفقنا لما تحبه وترضاه. اللهم إنا نسألك الإخلاص والإحسان برحمتك يا أرحم الراحمين. اللهم يا تواب تب علينا، يا رحيم ارحمنا، يا رزاق ارزقنا، يا الله قنا من عذاب النار وأسكننا جنة الفردوس برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.